ሰላም ጤና ይስጥልን እንደምን አላችሁ? የዛሬ ሰበር ዜናዎችን ይዤላችሁ መጥቻለሁ። አዲስ ግሎባል ኒውስንን የተለያዩና አዳዲስ ያልተለመዱ ሰበር ዜናዎችን ለማግኘት ቻናላችንን የደውል ምልክቷን በመጫን ሰብስክራይብ እንዲሁም ቪዲዮአችንን ላይክ፣ ሼር በማድረግ እንዲሁም አስተያየታችሁን በኮሜንት ቦክስ አስቀምጡልን እንላለን። ወደ ዜናው ስናመራ በቅድሚያ ወደ ሰበር መረጃው ስናቀና የሆርሙዝ ወሽመጥ መዘጋቱን ተከትሎ ከፍተኛ ውጥረት በዓለማችን ላይ መንገሱ ይታወቃል። ቻይና በዛሬው ዕለት በሰጠችው መግለጫ አመሻሹን አሜሪካ እንደዛተችው በሆርሙዝ ወሽመጥ አካባቢ የሚገኙ የቻይና መርከቦች ላይ ጥቃት የምትፈጽም አሊያም ደግሞ እንደዛተችው ለኢራን ረድታለች በሚል በቻይና ላይ ማዕቀብ ለመጣል ቢሞክሩም እኛም ወታደራዊ የሆነ የማዕቀብ እርምጃ ለሚጣልብን ሁሉ ተመሳሳይና ተመጣጣኝ እርምጃ እንወስዳለን ስትል ቻይና ገልጻለች። ይህም ውጥረቱን ወደ ለየለት ሁኔታ እንዲሄድ አድርጎታል። ዝርዝር መረጃውን የምታዳምጡት ይሆናል። በሌላ በኩል ከትራምፕ ጋር አይንና አፍንጫ የሆኑት የስፔኑ ጠቅላይ ሚኒስተር ወደ ቻይና የገቡ ሲሆን የዓለም ስርዓት እየተቀየረ ነው፣ ሁሉም ነገር ወደ ቻይና እያዘነበለ ነው ሲሉ መናገራቸውን ተከትሎ የአሜሪካው ፕሬዝዳንት ምንም የሚለወጥ የዓለም ስርዓት የለም እንተያያለን ሲሉ ስፔንና በቻይና ላይ ዛቻቸውን አሰምተዋል። በዝርዝር ማስደምጣቸው ይሆናል። ትራምፕን ያስቆጣው የቻይናና የስፔንን ግንኙነት፣ በሌላ በኩል የሆርሙዝ ወሽመጥ መዘጋቱን ተከትሎ ኢራን ምን ልታደርግ እንዳሰበች የሰጠችውን ማብራሪያ በዝርዝር ማስደምጣችሁ ይሆናል። ወደ እስራኤልም ስንሻገር እስራኤል በእስራኤልና በአሜሪካ መካከል ክፍተት መፈጠሩን መገናኛ ብዙሃን የዘገቡ ሲሆን የኢራን ባሊስቲክ ሚሳኤል ትምህርት ለእስራኤልና ለአሜሪካ እኩል ስጋት እንደሌለው የተገለጸ ሲሆን ይህንን ተከትሎ እስራኤል ጦርነቱን በድጋሚ መጀመር እና የኢራንን ሙሉ በሙሉ አቅም ለማውደም እንዳቀደች ተመልክቷል። ይህም በአሜሪካና በእስራኤል መካከል ክፍተት የፈጠረ ሽንቁር ነው ተብሏል። መገናኛ ብዙሃን በጉዳዩ ዙሪያ ምን እያሉ ነው? በዝርዝር ማስደምጣችሁ ነው የሚሆነው። በሌላ በኩል የጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒን ከእስራኤል ጋር ያላቸውን ግንኙነት እንደሚቋረጥ የጦር መሳሪያ ግዢውንም እንደሚሰርዙ ብዙ መናገራቸውን ተከትሎ ፕሬዚዳንት ዶናልድ ጄ ትራምፕ በሰጡት ምላሽም ድፍረት ያላት ሴት መስበር እንዲህ አይነት ሰው አልመሰለችኝም ሲሉ የጣሊያኗን ጠቅላይ ሚኒስትር ዘልፈው ምላሽ ሰጥተዋል። በጉዳዩ ዙሪያ የምታዳምጡት መረጃ ይኖራል። እስከ ፍጻሜው ድረስ ዝርዝሩን አዳምጡ ግብዣዬ ነው። ወደ መረጃዎቹ ስናመራ አብረን እንከታተለው። በቅድሚያም የሆርሙዝ ወሽመጥ መዘጋት በዓለማችን ላይ ከፍተኛ ውጥረት ፈጥሯል። ይህም ቻይናና አሜሪካ ወደ ከፍተኛ ውጥረት የገቡ ሲሆን ቻይና በዚህ ውጥረት ውስጥ በአሜሪካ ጥቃት የቻይና መርከቦች ከተነኩ ቻይና የማያዳግም እርምጃ እንደምትወስድ አስታውቃለች። ጦርነቱ ቀስ በቀስ ሀያላኖችን ፊት ለፊት ያላተመ መሆኑ የተነገረ ሲሆን የቻይና ውጭ ጉዳይ ሚኒስተር ቃል አቀባይ ጆዋኪንጉን አመሻሹን ከቤጂንግ በሰጡት ጋዜጣዊ መግለጫ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ከኢራን ወደቦች የሚወጡ ወይም የሚገቡ መርከቦችን እንደሚያሰምጡ መዛታቸውን ተከትሎ አሜሪካ ያደረገችው እገዳ አደገኛና ኃላፊነት የጎደለው ሲሉ በጥብቅ ኮንነውታል። አሜሪካ ወታደራዊ እንቅስቃሴዋን ማሳደጓን ሆን ተብሎ ያነጣጠረ የእገዳ እርምጃ መውሰዷ ጥረቱን ከማባስ ቀድሞውንም ተሰባሪ የሆነውን የተኩስ አቁም ስምምነት ከማፍረስና በሆርሙዝ ወሽመጥ በባህረ ሰላጤው ላይ ያሉ የደህንነት ጉዞ አደጋ ላይ ከመጣ ሌላ ምንም አይነት ፋይዳ የለውም ብለዋል ቃል አቀባዩ። አክለውም ትራምፕ ቻይና በጦርነት ለኢራን ወታደራዊ ድጋፍ ታደርጋለች በማለት በአሜሪካ በሚገቡ የቻይና ምርቶች ላይ አዲስ ታሪፍ ለመጣል የሚያደርጉትን ዛቻ በተመለከተ ቻይና ለሚመጣባት ማንኛውም ወታደራዊ የሆነ ማዕቀብ ጥቃት የአጸፋ ተመጣጣኝ እርምጃ እንደምትወስድ ማስጠንቅቃለች። አሜሪካ ይህንን እንደ ሰበብ በመጠቀም በቻይና ላይ ተጨማሪ ታሪፍ ለመጣል ካስገደደች ቻይና ያለምንም ጥርጣሬ ጠንካራና የአጸፋ እርምጃ በዩናይትድ ስቴትስ ላይ ትወስዳለች ሲሉም በአጽንኦታቸውን ሰጥተው አብራርተዋል። ከፍተኛ የቻይና ዲፕሎማት በተጨማሪም ቻይና ለኢራን የጦር መሳሪያ እያቀረበች ነው የሚሉ ሪፖርት ሙሉ በሙሉ የተፈበረኩ የአሜሪካ ውሸቶች ናቸው ሲሉ አጣጥለዋል። የሆርሙዝ ወሽመጥ መዘጋት በምንም መልኩ ተቀባይነት የለውም ያለችው ቻይና መርከቧን በወሽመጡ የማለፍ መብት እንዳላቸው ገልጻ መርከቦቿ ላይ የሚሰነዘር ማንኛውንም ጥቃት ያለ ምላሽ አይታለፍም ብለዋል። በሌላ ዲፕሎማሲ መድረክ ደግሞ የአውሮፓ ሀገራት ወደ ቻይና እያዘነበሉ መሆናቸውን ዩናይትድ ስቴትስን አበሳጭተዋል። በተለይም ደግሞ ከኢራን ጦርነት ጋር በተያያዘ ከአሜሪካ ጋር አይንና አፍንጫ የሆነችው ስፔን በአሁኑ የዛሬ አመሻሽ መግለጫዋ ደግሞ ለቻይና ያላትን ቀጥተኛ ድጋፍ በይፋ መግለጹም ፕሬዝዳንት ትራምፕን የበለጠ አበሳጭታቸዋል። የስፔኑ ጠቅላይ ሚኒስትር ፔድሮ ሳንቼዝ ዓለም አቀፍ ፖለቲካ አዲስ መልክ እየያዘ ዓለምም አዲስ ስርዓት እየመጣባት ነው በማለት የገለጹ ሲሆን
ቻይና በዓለም አቀፍ ጉዳዮች ውስጥ የላቀና ጠንካራ ሚና እንደምትጫወት ጥሪ እናቀርባለን ብለዋል። ጠቅላይ ሚኒስትሩ ያለ ቻይና ተሳትፎ የተረጋጋ ዓለም አቀፍ ስርዓትን መፍጠር አይቻልም፣ የምዕራቡ ዓለም ጉዳዩ ያከተመ ይመስላል ብላለች። በ4 ዓመታት ውስጥ ለአራተኛ ጊዜ በቻይና ጉብኝት እያደረጉት ያሉት የጠቅላይ ሚኒስትር ፔድሮ ሳንቼዝ በዛሬው ዕለት አመሻሹን እንደገለጹት ዓለም ወደ ብዙ ዋልታዎች እያመራች ነው በማለት ገልጸው በአውሮፓ ውስጥ ስለ ዩናይትድ ስቴትስ አስተማማኝነት እያደገ የመጣው ስጋት አሳሳቢ መሆኑን አስመልክተው የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ከስፔን ጋር ሊኖር ስለሚችለው የንግድ መቋረጥ በሰጡት አስተያየት ስፔን ከቻይና ጋር ያላትን ኢኮኖሚ ትስስር ይበልጥ ለማጠናከር ፍላጎት እንዳላትም ገልጸዋል። በቻይና አቻቸው ሊ ኪንግ ግብዣ ቻይና የገቡት ስፔናዊው ጠቅላይ ሚኒስትር በአውሮፓ ሀገራት እና በቻይና መካከል ያለውን ሁለንተናዊ ልውውጥና ትብብር ማስፋት አስፈላጊ መሆኑንም ጠቁመዋል። እንዲሁም ስፔን በብራስልስ የአውሮፓ ህብረትና በቤጂንግ መካከል ያለውን ግንኙነት ማሳደግ ረገድ ቁልፍ ሚና መጫወቷን እንደምትቀጥል አረጋግጠዋል። የጠቅላይ ሚኒስትሩን ጉብኝት የተካሄደው ስፔን መንግስት ዋሽንግተን ፖሊሶችን በተለይም አሜሪካ ከእስራኤል ጋር በመሆን የካቲት 28 ቀን በኢራን ላይ ከፈተችውን ያለ ምክንያት የሆነ ጥቃት በሚል የገለጹትን ያለማቋረጥና በማያሻማ ሁኔታ እየተባባሰበት ባለበት ወቅት ነው። የስፔን መንግስት ለዚህ ጥቃት አስተዋጽኦ ለሚያደርጉ ሁሉም የዩናይትድ ስቴትስ አሜሪካ በረራዎች በሙሉ አየር ክልሉን ዝግ ማድረጉ ይታወሳል። ከአሜሪካ ባለስልጣናት በኩል ጠንካራ የቃላት ወቀሳ ያስከተለበት ሲሆን ትራምፕ በስፔን ላይ እርምጃ እንደሚወስዱ ከዛቱ በኋላ ስፔንም ከቻይና ጋር መሆን የተሻለ ነው ስትል አውጃለች። የቻይናው ፕሬዝዳንት ዢ ጂንፒንግ በበኩላቸው ከስፔኑ ጠቅላይ ሚኒስትር ሳንቼዝ ጋር ባደረጉ ስብሰባ በኋላ ዛሬ አመሻሹ መግለጫ ሰጥተዋል። ቻይናና ስፔን ግንኙነታቸው ኢኮኖሚያዊ ሆኖ ትብብራቸውም የሰፋ ይሆናል ሲሉ ተነጋግረዋል። ጂንፒንግ አክለውም ዓለም አቀፍ ህጎች በየጊዜው እየላሉ ነው። አሁን ያሉት ዓለም አቀፍ ህጎችን በአሜሪካ በኩል እየተከበሩ ባለመሆናቸው የጫካ ህግ ወይም ላይፍ ኦፍ ጃንግል እየሆነ መጥቷል ሲሉ ጂንፒንግ ተናግረዋል። ፕሬዝዳንቱ አክለውም ቻይናና ስፔን እንዲሁም አውሮፓ አሁን በዓለም ላይ ካለው ሁከትና ብጥብጥ እንዲሁም በፍትህና በኃይል መካከል ካለው ትግል አንጻር ቅንጅታቸውን ሊያሳድጉ ይገባል ብለዋል። ዩናይትድ ስቴትስ ስለ ዓለም አቀፍ ጉዳዮችና ህጋዊ ደንቦችን ያላትን የአንድ ወገን አቀራረብ በተዘዋዋሪ መንገድ በመተቸት ሀገራት ለዓለም አቀፍ ህግና ስርዓት ያላቸውን አመለካከት የእነርሱን ዓለምን ማየት ምልከታ የኃላፊነት ስሜት የሚያንጸባርቅ መሆኑን አጽንኦት ሰጥተዋል። ከስብሰባው በኋላ መግለጫ የሰጡት ጠቅላይ ሚኒስትር ሳንቼዝ ቻይና በምዕራብ እስያ ቀጠና ውስጥ ያለውን ሁካታ ለመፍታት በምታደርገው ጥረት ውስጥ ያላትን ሚና አድንቀዋል። ቤጂንግ ዲፕሎማሲያዊ መፍትሄዎችን በማምጣት ሰላምና መረጋጋትን በዓለም ላይ ለመፍጠር ትልቅ አስተዋጽኦ በማድረግ እንደምትችል እምነታቸውን ገልጸው በአሜሪካ ላይ አውሮፓ ያላት መተማመን በመቀነሱ አሁን አዲስ የዓለም ስርዓት እያየን ነው፣ አውሮፓዊው ከአሜሪካ ይልቅ ወደ ቻይና ይመለከታሉ ሲሉም ተናግረዋል። ይህ ንግግር የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕን በእጅጉ አስቆጥቷቸዋል። ጉዳዩንም አስመልክቶ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ የሚቀየር የዓለም ስርዓት የለም፣ ዓለም ቁንጮና ትልቅ ዩናይትድ ስቴትስ ናት በማለት ገልጸው እኔ በስልጣን ወንበሬ ላይ እስካለሁ ድረስ ምንም ይለወጥ ነገር የለም፣ ምናየውም ነገር አብረን ይሆናል ብለዋል። ለዛሬ የነበሩ ሰበር ዜናዎች ይህንን ይመስላሉ። በቀጣይ እስከምንገናኝ በቸር እንሰንብት እላለሁ።